የአዲስ አበባው ጉዳይ ተካረረ። ጠቅላይ ሚኒስትሩ ዝምታቸውን ሰበሩ። የሰሜኑ ውጥረትና የብልጽግና የውስጥ ሽኩቻ ወደ አዲስ ምዕራፍ ተሸጋገረ። በሀገራችን ወቅታዊ የፖለቲካ ምህዳር ውስጥ የኃይል ሚዛኑን የሚያናጉ የስልጣን ሽኩቻውን የሚያፋፍሙና የቀጠናውን ደህንነት ስጋት ላይ የሚጥሉ በርካታ ትልልቅ አጀንዳዎች በአንድ ጊዜ ገንፍለው ወጥተዋል። በብሔራዊ ምክክር ጉባኤ አዳራሽ ውስጥ በአዲስ አበባ ህጋዊና አስተዳደራዊ አቋም ዙሪያ የተቀሰቀሰው እሰጥ አገባ የፖለቲካ ሊቃኑን ለሁለት የከፈለ ሲሆን በገዢው ብልጽግና ፓርቲ የውስጥ መዋቅር ውስጥም በአማራና በኦሮሚያ ክልል አመራሮች መካከል ከፍተኛ ፍጥጫን ፈጥሯል። ይህ በእንዲህ እንዳለ ጠቅላይ ሚኒስትር አብይ አህመድ በፓርቲያቸው የውክልና ስብጥር ዙሪያ ሰሞኑን የሰጡት አወዛጋቢ ማብራሪያና የኢትዮጵያ ደህንነት ስጋትን በተመለከተ በአምባሳደር ባጫ ደበሌ የወጣው ጠንካራ ማስጠንቀቂያ ሀገሪቱ የምትገኝበትን እጅግ ውስብስብ የፖለቲካና የጂኦፖለቲካ ሴራ የሚያሳይ ነው። ለረጅም ጊዜ ብዙዎችን ሲያንገበግብ የቆየው የአዲስ አበባ ጉዳይ የኦሮሚያ ክልልና የፌዴራል መንግስት ግንኙነት የኢህአዴግ ዘመን የብሔር ኮታ መፍረስ እንዲሁም በሰሜን ኢትዮጵያ ከፕሪቶሪያው ስምምነት በኋላ እያገረሸ የመጣው የኤርትራና የህወሓት ጽንፈኛ አንጃ ጥምረት አጠቃላይ ትንታኔን በስፋት የምናቀርብላችሁ ይሆናል። ሰላምና ጤና በያላችሁበት ሁሉ ይድረሳችሁ። ወደ ዝርዝር መረጃችን እናመራለን። የአዲስ አበባ ህጋዊ አቋም፣ የፖለቲካ ውጥረትና የምክክር ጉባኤው ውዥንብር። በዶክተር ብርሃኑ ኤንጄሳ እይታ እንደተገለጸው የአዲስ አበባ ጉዳይ የመሰረቱ መነሻ የታሪክና የማንነት ክርክር ሳይሆን የህግና የአስተዳደር ጥያቄ ነው። አዲስ አበባ የኦሮሚያ እምብርት መሆኗ ታሪካዊና መልክዓ ምድራዊ ዳራዋ እንደ እውነታው የሚወሰድ እንጂ ለድርድር የሚቀርብ ጥያቄ አይደለም በሚል ይሞግታል። ዋናው የፖለቲካና የህግ ክርክር የሚዞረው በህገ መንግስቱ አንቀጽ 49 ቅንፍ 3 ላይ የተጠቀሰውን የከተማዋን ተጠሪነት ለፌዴራል መንግስቱ ከመሆን ይልቅ ለኦሮሚያ ብሔራዊ ክልላዊ መንግስት ይሁን በሚለው ላይ ነው። ሆኖም በሀገራዊ ምክክር ጉባኤ ውስጥ ይህ ጉዳይ እጅግ አሳሳቢ ውጥረትን ፈጥሯል። ከተማዋ የኦሮሚያ ዋና መቀመጫ እንድትሆን ሀሳብ ለሚሰጡ ተመካካሪዎች የገንዘብ ጉርሻ እየተከፈላቸው እንደሆነና ኮሚሽኑ ከገዢው ፓርቲ ጎን በመቆም ጫና እያሳደረ ይገኛል የሚል ቅሬታ ተነስቷል። አዲስ አበባ የፌዴራል ከተማ ትሁን በሚለው መሰረታዊ ሀሳብ ላይ ስምምነት ቢኖርም በተጨማሪነት የኦሮሚያ ክልል ዋና ከተማና መቀመጫ ትሁን የሚለው ምክር ሀሳብ በስብሰባው አዳራሽና ውጭ ከፍተኛ ፍጥጫን ፈጥሯል። ይህ አካሄድ አዲስ አበባን በተዘዋዋሪ የኦሮሚያ ይዞታ ያደርጋል በሚል በርካታ ተመካካሪዎችም ሞግተዋል። የቀረቡ ምክር ሀሳቦችን አደራጅተው እንዲያቀርቡ ኃላፊነት የተሰጣቸው 30 ተመካካሪዎች በጉዳዩ ላይ መስማማት ባለመቻላቸው አጀንዳውን አጠናክረው ለጉባኤው ማቅረብ አልቻሉም። የብልጽግና ፓርቲ የውስጥ ክፍፍልና የጠቅላይ ሚኒስትሩ አዲስ የኃይል ሚዛን ደግሞ ሌላው አነጋጋሪ ጉዳይ ነው። የአዲስ አበባ አጀንዳ በገዢው ብልጽግና ፓርቲ የውስጥ መዋቅር ውስጥ በተለይም በአማራና በኦሮሚያ አመራሮች መካከል ትልቅ ሰንጣቂ መስመርን ፈጥሯል። ቀደም ሲል አዲስ አበባ የኦሮሚያ አካል ትሁን ያሉ አባላቱን ሲያስጠነቅቅ የነበረው የማዕከል አመራር አሁን ደግሞ ከተማዋ የኦሮሚያ ዋና ከተማ ትሁን የሚለውን የተቃወሙትን በተለይም የአማራ ክልል አመራሮችን ከፓርቲው መስመር ወጥታችኋል በሚል ማስጠንቀቂያና ጫና እያደረገባቸው እንደሚገኝ የተገለጸ ሲሆን ከተማዋ የፌዴራል እንድትሆን ከተደረገ እንደ ማካካሻ የኦሮሚያ ዋና ከተማነቷ በህገ መንግስቱ ይካተት የሚል አቋም በማዕከል አመራሮች ዘንድ ጎልቶ ወጥቷል። ጠቅላይ ሚኒስትር አብይ አህመድ ከኦሮሚያ ብሮድካስቲንግ ኔትወርክ ጋር ባደረጉት ቃለ መጠይቅ በፓርቲው የስራ አስፈጻሚ ኮሚቴ ውስጥ የኦሮሞ ብሔር ተወካዮች ቁጥር ብልጫ ማግኘቱ ተገቢ መሆኑን በመግለጽ ዝምታቸውን ሰብረዋል። በኢህአዴግ ዘመን የነበረውን የሁሉም ብሔሮች እኩል የኮታ ውክልና አሰራር በይፋ በመሻር የውክልና መስፈርቶ የህዝብ ቁጥር ብዛትና ለሀገር ግንባታ የሚደረግ አስተዋጽኦ መሆን አለበትም ብለዋል። ይህም በፓርቲ ውስጥ የኦሮሞ ሊቃንን የፖለቲካ የበላይነት የሚያረጋግጥ አዲስ ህጋዊነት መስጠቱን ተንታኞችም ያመላክታሉ።
ወደ ቀጣይ ጉዳያችን ስናምራ የሰሜኑን የደህንነት ስጋት የኤርትራና የህወሓት ጽንፈኞችን ጥምረት እንመለከታለን። በአገር ውስጥ ያለው የፖለቲካ እሰጥ አገባ እንዳለ ሆኖ በአምባሳደር ባጫ ደበሌ የወጣው ወቅታዊ ትንታኔ የሀገሪቱን የውጭ ደህንነት ስጋት ቁልጭ አድርጎ አሳይቷል። በኦገስት 3 ቀን 2026 የኤርትራ ጦር አዛዦች የኢትዮጵያን ድንበር ጥሰው ወደ ዛላምበሳ በመግባት የኤርትራን ባንዲራ መስቀላቸውና በነሐሴ 6 ቀን 2026 ታንኮችን ያካተተ ሰራዊት ወደ ትግራይ ማስገባቱም ታውቋል። ይህ እንቅስቃሴ በኤርትራ መንግስትና በህወሓት ጽንፈኛ አንጃ መካከል የተፈጠረውን የጽምዶ ጥምረት ውጤት መሆኑን ተገልጿል። ይህ አንጃ በፌዴራል መንግስቱ ላይ ወታደራዊ ጥቃት ለመክፈት ሲዘጋጅ የትግራይ ተወላጆችንም በሱዳን ጦርነት ውስጥ እንደ ቅጥር ነፍስ ገዳይ በመሸጥ ላይ እንደሚገኝም ተጠቅሷል። ኢትዮጵያ ላለፉት 2 ዓመታት ያሳየችው ዲፕሎማሲያዊ ትዕግስትና በየካቲት 2026 ያቀረበችው የውይይት ጥሪ በአስመራ ውድቅ ተደርጓል። በመሆኑም ኢትዮጵያ ሉዓላዊነቷን ለማስከበር ራስን የመከላከል ህጋዊ መብቷን ለመጠቀም እንደምትገደድ፣ ይህም የኤርትራን መንግስት እስከ ማፍረስና ቀጠናውን እስከ ማናጋት የሚደርስ ምላሽ ሊኖረው እንደሚችልም ማስጠንቀቂያም ተሰጥቷል። እነዚህ 3 አበይት ኩነቶች የአዲስ አበባን አጀንዳ፣ የብልጽግና ፓርቲን የስልጣን ሽኩቻና የሰሜኑ ወታደራዊ ስጋት አያይዘን ስንመለከታቸው ኢትዮጵያ ውስብስብ በሆነ የፖለቲካ ሴራ ማዕበል ውስጥ መሆኗን እንረዳለን። በአንድ በኩል የፌዴራል መንግስቱ በሰሜን ከኤርትራና ከህወሓት ጽንፈኛ አንጃ የሚሰነዘርበትን ህልውናን የሚፈታተን የውጭና የውስጥ ስጋት ለመመከት በሚዘጋጅበት ወቅት፣ በውስጥ በኩል ደግሞ የብልጽግና ፓርቲ የአምባገነንነትና የብሔር የበላይነት ፍልሚያ ውስጥ ገብቷል። የአዲስ አበባ ጉዳይ ለኦሮሞና አማራ ሊቃን የህልውናና የስልጣን መደራደሪያ ካርድ ሆኖ በማገልገል ላይ ይገኛል። ጠቅላይ ሚኒስትሩ የፓርቲያቸውን የውክልና መዋቅር በህዝቡ ቁጥር ላይ እንዲመሰረት ማድረጋቸው የማዕከላዊ መንግስቱን የኃይል ሚዛን ሙሉ በሙሉ ወደ አንዱ ወገን በማመዘን በፓርቲ ውስጥ ያሉ ሌሎች አጋሮች በተለይም የአማራ አመራሮችን እየገፋቸው ይገኛል የተባለም ሲሆን ይህ የውስጥ መከፋፈል ደግሞ ሀገራዊ የምክክር ጉባኤው ገለልተኛና መፍትሄ አውጪ እንዳይሆን ሽባ አድርጎታል። በአጠቃላይ የውጭ ጠላቶችና የውስጥ የፖለቲካ ክፍሎች ተደራርበው ሀገሪቱን ወደ ከፋ ቀውስ እንዳይመሯት ታንክን፣ ህግንና ፖለቲካን የየራሳቸው መስመር አስይዞ በግልጽ የመርህ ውይይት ላይ መመካከር አስቸኳይ ሀገራዊ ጥሪ ነው። ውድ ተመልካቾቻችን ለሳቱ የነበረን መረጃ ይህንን ይመስል ነበር። እናንተ ማንኛውም ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት መስጫ ላይ ጻፉልን። በቀጣይ እስክንገናኝ ድረስ ቸር ቆዩልን።